ቲና እንግዲህ ካሌብን ያንን መጠጥ አጠጥታው ከሱ ጋር አድራለች ማለት ነው። አሁን ቲና ምክንያት አገኘች እንግዲህ እዛ ቤት የማትወጣበት ምክንያቱም ከካሌብ ጋር ካደረች በኋላ አሁን ላይ ከካሌብ አርግዣለሁ በማለት ልጅ በሆዴ ስላለ እዛ ቤት መውጣት አትችልም ልትል ትችላለች ማለት ነው። ስለዚህ ካሌብ እዚህ ጋር በጣም አጥፍቷል። እንደዚህ ማድረግ አልነበረበትም። እንዴት አምኗት ከቲና ጋር የሰጠችውን መጠጥ ይጠጣል። ስለዚህ በጣም ካሌብ እዚህ ጋር በጣም አጥፍቷል ባይነኝ። ስለዚህ ቲና አሁን ላይ ካሌብ እንግዲህ ውጪ ቢላትም እንደማትወጣና ገንዘቡን በስጦታ መልክ ነው የሰጠኝ በማለት እንግዲህ ዋሽተዋለች ማለት ነው። ስለዚህ ካሌብና ቲና የተስማሙበትን ነገር ቲና አፍርሳበታለች። እሷ ከሱ ጋር የተስማማችው በመንደነው 400 ሺህ ብር እንዲሰጣትና ከሱ ጋር አንድ ሌሊት እንዲያሳልፍ ነበር ከሷ ጋር ማለት ነው። ነገር ግን አሁን ቲና ብሩንም ተቀበለች። እንደገና ከሱ ጋርም የፈለገችውን ነገር አስከራው እንግዲህ አደረች። አሁን ደግሞ ከዛ ቤት መቼም ቢሆን እንደማትወጣ ነግሯለች ማለት ነው። ሌላው ጉዳይ ደግሞ ካሌብ ቲናንና ዳኒን ለማናደድ ከዳኒ ጓደኛ ጋር ከኤደን ጋር እንግዲህ እነሱን ለማብሸቅ የውሸት ፍቅረኛ ማቾች እንሆን ብሏት እንግዲህ እሷም ተቀብለዋለች ማለት ነው። ስለዚህ አሁን ላይ ካሌብና ኤደን አንድ ላይ እዛ ቤት እየመጣች ቲናንና ዳኒን በደንብ እያናደዱቻቸው ነው ያሉት ማለት ነው። ስለዚህ አሁን ሁለቱም እየበሸቁ ነው ያሉት። ምክንያቱም ዳኒ በጣም ኤደንን ስለሚያፈቅራትና ስለሚወዳት ከካሌብ ጋር ካያት በጣም ነው የሚናደደው ማለት ነው። ምክንያቱም ካሌብ እንግዲህ ዳኒንና ቲናን እዛ ቤት እንዲወጡላቸው ቢለምንም ቢጠይቅም አባትየውም ሁለቱን እንዲወጡ ቢጠይቅም ነገር ግን እንግዲህ ዳኒም ቲናም እንግዲህ ቤታቸው ሳይሆን ድርቅ በማለት እዛ ቤት መቆየት ነው የሚፈልጉ። ስለዚህ ኤደንን አምጥቷታል እዛ ቤት ማለት ነው እነሱን ለማናደድና እነሱ በነዴት ያንን ቤት ጥለውት እንዲወጡ። እንግዲህ ዳኒ ኤደንን ሳያት እዛ ቤት በጣም በነዴት ነው እንግዲህ የተናገራት። እዛ ጋር ደግሞ ያየችው ማን ነው? ቲና ነች። ቲና አሁን ላይ ዳኒ ከኤደን ጋር ያላትን ግንኙነት አታቅም። ነገር ግን ዳኒ ኤደንን ሲያት ለምን እንደሚበሳጭና ለምን እንደሚናደድ እንግዲህ ያየችው ነው ያለችው። ስለዚህ ቲና እየጠረጠረችው ነው ዳኒን። እንግዲህ ቲና ይሄን ነገር ካወቀች እኮ ዳኒን ትታው ዳኒ ሜዳ ላይ ይወርቃል ማለት ነው፣ ብቻውን ይቀራል። ስለዚህ ዳኒ መጠንቀቅ አለበት ብዬ ነው ማስበው። እንግዲህ የሚወዳት ከሆነ ኤደንን እንደገና ተመልሶ አሁንም ከዛ ቤት እንዲወጣና ቀስ ብሎ አናግሯት ከሷ ጋር መስራት እንደሚፈልግ አብሮ ማድረግ እንደሚፈልግ እሷ የምትለውን በሙሉ ማድረግ እንደሚፈልግ ነግሯት ነው እንጂ እዛ ቤት እያለ አሁንም ቢሆን ኤደንን የሚያናግራት ከሆነ ኤደን የሱን ነገር አትቀበለው ማለት ነው። ነገር ግን ኤደን አሁን ላይ በገባችበት ሁኔታ በጣም ከብዷታል። ምክንያቱም ይሄ ነገር ወዳልተገባ አቅጣጫ እንደሚሆን ነው እየታወቃት ያለው። አሁን ላይ ኤደን የፈራችው ምንድነው? አንደኛ ከካሌብ ጋር ይሄንን ነገር አቅደዋል፣ እያደረጉትም ነው ያሉት እነሱን ለማናደድ የውሸት ፍቅረኛ ማጆች ሆነዋል። ነገር ግን ሌላ ነገር መስመር እንዳያልፍ ነው የፈራችው ማለት ነው ኤደን። ምክንያቱም እንግዲህ ኤደን ዳኒ በቅናት ተነሳስቶ በኤደን ካሌብን የሆነ ነገር እንዳያደርገውና እንዳይጋጩ መጥፎ ነገር እንዳይፈጠር ቲና ስለምሰጋ ቲና ደግሞ የበሰለች ሰው ስለሆነች እንግዲህ ይሄን ነገር ፈርታለች። እንግዲህ ዳኒ በጣም ችኩል የሆነ ሰውና ሰው የሚለውን ሰው የማይሰማ ነው። አባትየው በጣም ብዙ ጊዜ መክሮታል። ነገር ግን አባትየውን እየሰማ አይደለም። ጭራሽ ይባስ ብሎ ከቲና ጋር ያደረገውን ነገር ሄዶ ለአባትየው ይነግሯል እንደጀብድ። ምን እንዲለው ነው? መጀመሪያ ነግሮታል እኮ በቃ ቲናን እንዳያምናት ብዙ ነገር ያደረገችው ነገር እያለ እንዳያምናት አባትየውም ላይ በጣም ብዙ ነገሮች መጥፎ ነገሮችን ስላደረገ እንዳያምናት መክሮታል፣ ዘክሮታል። ነገር ግን ካሌብ የሚሰማ ሰው አይደለም። ጭፍን ሰው ነው እየሆነ ያለው። ጭራሽ ፊት ለፊት ነው ዳኒንም ሄዶ ፊት ለፊት አንቆ ከዛ ቤት ካልወጣ ብሎ እያስጨነቀው ያለው። ነገር ግን እንግዲህ ይሄ ነገር በብልሃት ነው ካሌብ እንደ አባትየው መስራት ያለበት እንጂ ይሄን ነገር በፊት ለፊት የሚጋፈጥ ከሆነ ግን ነገር ግን ዳኒ የሆነ ቀን ካሌብን ይመቷል ብዬ ነው ማስበው። እንግዲህ ቲና የመጀመሪያው አልበቃ ብሏት እንደገና ከካሌብ ጋር ለመተኛት አልጋው ላይ ጠብቀው እንግዲህ ያንን ነገር እንደዋሸችውና ብሩንም እንደወሰደች በዛው እንደቀረች ነገር ግን ቤት እንደማትወጣ ነግሯለች። ነገር ግን አሁን ላይ ካሌብ በእንዴት እንግዲህ አንገቷን አንቋታል ማለት ነው። አሁን ላይ እንዳየነው ከሆነ በስተመጨረሻ ካሌብ ቲናን እንግዲህ አንገቷን አንቋት ተዘራለች ማለት ነው። እንግዲህ ቲና እውነትስ እያስመሰለች ነው ወይስ በነዴት ካሌብ ያደረገውን ሳያውቅ ገሏታል? እስቲ እናንተ ሐሳብ አስተያየታችሁን
ኮሜንት ላይ አስቀምጡልኝ። እንግዲህ አባባ በጣም ጥበበኛ ናቸው። ካሌብም እንደነሱ ጥበበኛ እንዲሆን ነው ሲመክሩትና ሲነግሩት የነበረው። ነገር ግን አሁን ላይ ካሌብ የነ አባባን ምክር ምንም እየሰማ አይደለም። እነሱ ይመክሩታል እሱ ያፈሳል፣ እነሱ ይመክሩታል እሱ ያፈሳል። ለዛ ነው ሁሉ ነገርም የተፈጠረበት ልላችሁ ፈልጌ ነው። ሌላው ደግሞ ትሁት አሁንም ቢሆን ዳኒ ነግሯለች። ትሁት እንግዲህ እንደ ጓደኛ ነው አሁን ላይ ዳኒን ከነበረበት ነገር እንዲማርና ከሚያደርገው ነገር መጥፎ ተግባር እንዲወጣ እየመከረችው ያለችው። ነገር ግን አሁን ላይ ዳኒ ጭራሽ ትሁትን የምትለውን ነገር እየሰማ አይደለም። ምክንያቱም ትሁት ምንድን ነበር ያለችው? ዳኒን ምንም ነገር ባይኖርህ ኤደንን ብታተርፍ ይሻላል፣ ካልሆነ ግን የባሰ ከባድ ነገር ነው የሚፈጠርብህ ብላ መክረው ነበር። ስለዚህ አሁን ላይ ትሁት ያለችው ነገር ተፈጠረ ማለት ነው። አሁን ኤደንም ዳኒን ቢለማመጣት ቢለምናት ምንም አይነት ከዚህ በኋላ ከሱ ጋር መሆን እንደማትፈልግ ነው የነገረችው። ጊዜ ሰጥተው ነበር። በጣም ብዙ ጊዜ አብራው እንዲሆን አብራት ከሷ ጋር እንዲሆንና አብረው መስራት መለወጥ እንደሚችሉ ነግረው ነበር። በጣም ብዙ ጊዜ ሰጥተው ነበር። አሁን ግን እንግዲህ ዳኒ ለምኗት አሁን ግን እንደረፈደ ነግሯለች ማለት። ስለዚህ ከዚህ በኋላ ኤደን መቼም አሰማውም ዳኒ የሚቀየር ካልሆነ እያየችው ምንም ቢፈጠር ምንም የምትሰማው አይመስለኝም ማለት ነው። ነግሯለች፣ ዘክሯለች። ዳኒ ግን አሁን ላይ በቅናት ሌላ መጥፎ ነገር እያሰበ ነው ያለው። ጭራሽ ይባስ ብሎ ከቲና ጋር በማሰብ ጭራሽ ይባስ ብሎ ከቲና ጋር እንግዲህ ሁለቱን ለማጥቃት ነው እያሰበ ያለው። ቲና ግን አሁን ላይ የዳኒን ነገር ስላወቀችና ስለገባት ምንም ከዳኒ ጋር እየሰራች አይደለም። የራሷን ነገር ነው መስራት የምትፈልገው በራሷ መንገድ። ድሮ ከዳኒ ጋር ነበር የውን ነገር ለማድረግና ተንኮል ለመስራት የምታስበው። አሁን ግን ዳኒ ምንም እርምጃ እንደማይወስድና ፈሪ እንደሆነ ስላወቀች አሁን ላይ ቲና በራሷ መንገድ እየጠነሰሰች ሴራ ራሷ በራሷ እንደምትሰራ ነው ዳኒን እንደማታስገባው ነው የነገረችው ማለት ነው። እንግዲህ ዳኒ በንዴት አሁን ላይ ቲና ላይ ነው የሚጮባት። ቲና ዳኒን አይተው ኤደን ስትመጣ እንዴት እንደተፈሳጨን እንድትናደደ ስላወቀች ሄዳ ስትጠይቀው፣ ነገር ግን ካሌብ ከኤደን ጋር ሆኖልሽ እንዴት አልናደድ በማለት እንግዲህ የካሌብን ነው እየነገራት ያለው እንጂ ዳኒ ራሱ ከኤደን ጋር ግንኙነት እንዳለውና እንደተቋረጠ እንኳን አልነገራትም። ስለዚህ አሁንም ቢሆን ዳኒ ሚስጥር ሆኖ የሚቆይ መስሏል እንጂ አንድ ቀን ቲና ካወቀች ዳኒ ሜዳለን የሚቀረው እንግዲህ ቲናም ብሯን ወስዳ ዞር ትላለች። ስለዚህ እንግዲህ ወደፊት ደግሞ ካሌብ ወይ ከትሁት ጋር ወይ ከኤደን ጋር አብረው ይሆናሉ ማለት ነው ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ እንግዲህ ዳኒ ካሌብ ከኤደን ጋር ሆና ካየ በኋላ በጣም ነው የተናደደው። ጭራሽ ይባስ ብሎ ካሌብ ጋር በመሄድ እንግዲህ ከኤደን ጋር እንዲያቆምና ኤደንን በጣም እንደሚወዳትና እንደሚያፈቅራት ነው እየነገረው ያለው። ነገር ግን ካሌብም በተዘዋዋሪ እንግዲህ ፊት ለፊት ከቲና ጋር መሆን ረሳው እንዴ ምናም ብሎ ባይነግረውም፣ ነገር ግን በተዘዋዋሪ እንግዲህ እሱም ይሄንን ነገር እንዲያስብበትና ምን ያህል በጣም ባልያላት ከሷ ጋር መሆኑ ምን ያህል በጣም እንደሚያናድድና ከባድ ነገር እንደሆነ መጥፎ ነገር እንደሆነ እንዲያውቀው ነው። እንግዲህ አሁን ላይ ካሌብና ኤደን አንድ ላይ የሆኑ ቲናና ዳኒን እያስቀኑ ነው ያሉት ማለት ነው። እነሱም እንዲናደዱ፣ ሁለቱም ተበዳዮች ናቸው። ስለዚህ የተበደሉት ደግሞ አሁን ላይ እነሱ መበቀል ነው የሚፈልጉት። ስለዚህ ይሄን ነገር እንግዲህ ፊት ለፊታቸው ዳኒና ቲና ጋር እንግዲህ ዛቢት በመውሰድ ነው እንግዲህ ካሌብ ኤደንን ሁለቱን እየተበቀሏቸውና እያናደዷቸው ያሉት። ስለዚህ አሁን ላይ ዳኒ ከዚህ ነገር እንኳን ተምሮ ኤደንን ቢያተርፍ ይሻላል ብዬ ነው ማስበው። ነገር ግን አሁን ላይ ወደፊት ይሄን ነገር ከባድ እየሆነ ከመጣ እዛ ቤት ውስጥ እንግዲህ ጦርነት የሚፈጠር ነው የሚመስለኝ። ዳኒ ካሌብን ካልገደልኩት ነው የሚለው፣ ካሌብም ደግሞ ዳኒን ካልገደልኩት እያለ በጣም ከባድ ነገር የሚፈጠር ነው የሚመስለኝ። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ክፍል 38 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።